ክፉ መዝገብ ክፉ ነገር ነው የሚያወጣው አይነት ነው። ስለዚህ ቃላችን የምናችን ውጤት ነው ማለት ነው። የሐሳባችን ውጤት ነው። ቃላችን ቋንቋችን ነው ማለት ነው። እንደው ገሊት እኮ ልቧ ንጹህ ነው አፏ እንጂ ይባላል፣ ግን ውሸት ነው። ስለዚህ ሰው ልቡ ውስጥ ያለው ነው በቃል ደረጃ የሚወልድ። ጥሩ ቃል ያለው ኃይልና ክፉ ቃል ያለው ኃይል ነው። በቃ ኃይል ሶል አባውት ኤነርጂ እና የምንናገረውን ነገር ስንት ሰው ገሎ ይሆን? ስለዚህ ሰይፍ የሆነና ጤና የሆነ አንደበት አለ ነው። የጠማማ ምላስ ግን ነፍስን ይሰብራል ይላል። በሰው ነገር የሞቱ ሰዎች አሉ እና ሰውየው ይጠየቃል ነው መልስ መስጠቱ አይቀርም። አይነት ሰባሪ ቃል እንደሆነ ሰውየው ሞተ ያን ሰዓት ሰው ነው ይደነግጣል። ከባድ ነው። ኤነርጂ እኮ ነው። በሚያስደነግጡ ዜናዎች ጭንቀት ይመጣል እኮ። ኢሚዩን ሲስተም ይዳከም። እሱ እኮ ተናግሮ ሄዷል። ቃሉን ወርውሮ ኤነርጂውን አስቀምጦ ያ ገብቶ ግን አንተን ይላል። ኤነርጂው ገብቷል አንተ ውስጥ ያመጥፎ ኤነርጂ። እንዴት ግን አለኝ ትላለህ። ተኝተህም እኮ ነው። ኃይለ ንባብ የንግግር ኃይል ነው። በአጠቃላይ ግን የመነጨችው ከልብ ነው። ልብ ነው ወላጇ። ልብ ቃል እስትንፋስ የሚል ኃይል ተሰጠው ማለት ነው። ልብ የሚለው ቃል ለምሳሌ የህይወትን እስትንፋስ ሲልበት እውቀት ነው፣ ማስተዋል ነው፣ ልብ ነው። ከልብ ቃል ይወለዳል፣ እስትንፋስ ይወጣል ነው። አሁን ኃይሉን እዚህ ውስጥ እስቲ በተን አድርገን እንመልከተው። እንግዲህ ለምሳሌ እኔ ደራሲ ነኝ እና በልቤ ነገሮች ይወጣሉ፣ ይወርዳሉ፣ ይመላለሳሉ። በኋላ ወረቀት አመጣና እጽፈዋለሁ ነው። ስለዚህ በልቤ ውስጥ የሚመላለሰውን ሐሳብ በፊደል ደረጃ አግዝፌ ያወጣሁት ነው። ታየ፣ ተነበበ፣ ተገለጠ። ስለዚህ ልብ ወለድ ተባለ። ልብ የወለደው ቃል ማለት ነው። እና ልብ ያወጣው እስትንፋስ። ስለዚህ እስትንፋስ በመውጣት በስርቀት ደረጃ ወይም በስርጸት ደረጃ፣ ቃል ደግሞ በመወለድ ደረጃ ነው። ስለዚህ የማሰብ ኃይል አለ ማለት ነው። ልብ ሲባል ማሰብ። አሁን ፈረንጆቹ በእንግሊዘኛ በምን እያሳመሩ ፓወር ኦፍ ቶትስ ይሉታል እንጂ የምን ኃይል ነው? የማሰብ ኃይል ነው። በሁለት መልኩ ነው የምታስበው። አንደኛ ነቃ ሐሌው ይባላል። ለማሰብ ገና ምንጭ፣ ከዛ ሐሳቡን ተወስናለህ አይደል? መጀመሪያ ሐሳቡ ብልጭ ይልልሃል። ነቅ እንደ ምንጭ ነው መውጣት። ኋላ ቁርጥ ሐሌው ማለት ቁርጽ የሆነ በቃ ውሳኔ ውስጥ ይደርሳል። ይህ እንግዲህ ገና አፍ ውስጥ ሳይወጣ ማለት ነው። በልብ ውስጥ ሁለት ኤነርጂዎች ናቸው የሚወጡት። ከፍተኛ ኃይል ስለሆነ በልብ የምታስበው ነገር ሁሉ አሉታዊና አዎንታዊ ተጽዕኖ አለው ማለት ነው። አባውት ኤነርጂ ነው የምናወራው። ከባድ ነገር ነው። ለምሳሌ የልብ ኃይል በጸሎት ምሳሌ በጸሎት ላይ ደረጃ አለው። ለምሳሌ የስጋ ጸሎት አለ፣ የነፍስ ጸሎት አለ። የስጋ ጸሎት በቃል ምንለው ነው። ጸሎተ ነፍስ ግን አንደበት አይፈልግም፣ ልብ ብቻ ነው የሚያስበው አምላክ። ይሄ በጣም ከፍተኛው ስቴት ነው። ሲበቁ በንጽሐ ነፍስ አካባቢ ነው። ንጽሐ ልቡና ላይ ግን ትንሽ ቃላት መግለጽ ስለማይችል ሊቃውንቱ ምንድነው ያሉት? እዛ ላይ ደርሰው ወቀው አይነት ሐሳብ ነው ሰጥተው ይወጡ። እዚህ ላይ ምን መጣ ማለት ነው? የልብ ኃይል መጣ ማለት ነው፣ የሐሳብ ኃይል። ስለዚህ ሰው በሐሳቡ ኃጢአት ሊሰራ ይችላል። ስለዚህ በማሰብ በሐሌው የሰራውን ኃጢአት እግዚአብሔር ይፍታ ሲባል ኤነርጂ ነው። በማሰብ ብዙ ነገር ይከውናል፣ ብዙ ኃጢአት ይሰራ ይችላል። ምንም ቃል ሳያወጣ ምንም ሳይናገር፣ ጽድቅም በተመሳሳይ መልኩ፣ ተመስጦም በተመሳሳይ መልኩ ማለት ነው። ስለዚህ አንድ ኤነርጂ ወጣ ማለት ነው። ሁለተኛው ኤነርጂ ኃይለ ንባብ። ልብ ምንን ወለደ? ቃልን ወለደ ብለናል አይደለ? ጎሳ ልቤ ቃለ ሰናየ፣ ልቤ መልካም ቃልን አገሳ ማለት አወጣ ማለት ነው። ስለዚህ የቃል ኃይል መጣ እዚህ ላይ ማለት ነው። ይሄ እንግዲህ እፍ ያለውን እስትንፋስን ተቀብላ ነፍስ እነዚህን ሁሉ ኃይሎች ተሸከመች ማለት ነው። የቃል ኃይል ምንድን ነው? የመናገር ኃይል ማለት ነው። ከስጋ ምላስ ጋር ተዋህዳ የምትናገረው ኃይል ቀላል ኃይል አይደለችም። ምርቃትም የሚሰራው ለዚህ ነው። ርግማንም የሚሰራው ለዚህ ነው። ጸሎትም የሚሰራው ለዚህ ነው። ምርቃት ይደርሳል አይደለ? ተባረክ ይላል፣ ይባርካል፣ ይረግማል። ለዚህ ነው አሁን በለዓም ሊረግም ሲሄድ መልአኩን እንዳትረግም ብሎ ሲከለከለው ማለት ነው። የሚያወጣው የቃል ኤነርጂ አለ ማለት ነው። ሲያርፍ አደጋ ያመጣል። ስለዚህ ምን ተደረገ? ለምሳሌ በቃል ደረጃ ምርቃትና እርግማን ከወጣ፣ ለምሳሌ እርግማን ቢወጣ በምንድን ነው ልትመልሰው የምትችለው ሲባል፣ አሁን ጨለማ ወጣን በል፣
ጨለማን ብታፈጥበት ወይም መልሰ ብትረግመው ምንም ያመጣው የለም። ስለዚህ ብርሃን ማብራት ነው አይደል መፍትሄው። ስለዚህ የሚረግሟችሁን መርቁ ተባለ ማለት ነው። ጨለማ በብርሃን ነው የሚሸነፈው ማለት ነው። ለምሳሌ አንድ ሰው አንተን ለማጥቃት ክፉ ስሞችን ወይም የክፉ መናፍስ ስሞችን ቢጠራ አንተ ደግሞ ቅዱሱን የእግዚአብሔርን ስም ደጋግመ በመጥራት ያን ኤነርጂ እንትን ታረጋዋለህ፣ አይችለውም። ይሄ ነው ዋናው ሐሳቡ። ስለዚህ በረከት እርግማን እንደ በላም ወደ በረከት ይቀየራል ማለት ነው። ይሄን ሁሉ ግን የሚያደርገው ኃይል ነው። አሁን ኤነርጂ እያወራን ያለ ነው። ለዚህ ነው if you want to find the secrets of the universe think in terms of energy ያለው እንደ ኃይል ማሰብ ያስፈልጋል። ስለዚህ በጣም ኃይሎች አሉ። ለዚህ ነው ጠበል ለምሳሌ አንድ ሰው ላይ ቃል ተናግሮ ነው የሚጠጣው የሚፈውሰው። እንዴት ፈወሰው ነው? የሚናገረው ቃል ኃይል ተሸክሟል ነው። ስለዚህ ውሃውን የመለወጥ አቅም አለው በቀላሉ። እናቶቻችን እንኳን እንደው ወደ ውስጥ ሳይገባ ጠበል ቤት አይቀመጥ የሚሉት ሐሳብ አለ። ለምን? የምንናገረው ነገር ያረክሰዋል ነው። ስለዚህ ቤት ውስጥ ተቀምጠን ብዙ ሰዎችን እናማለን፣ ክፉ ነገር እንናገራለን አይደል? ያ ንግግር ኃይልን ተሸክሞ ስለሚሄድ ምን ያደርገዋል? ውሃውን ወይም ጠበሉን ይመርዘዋል ነው። ስለዚህ ለጤንነት ብለህ የምትጠጣው ይጎዳሃል ማለት ነው። ስለዚህ ጠበል ውጭ ይቀመጥ ተባለ። ይሄ ሁሉ ምንድነው? የቃል ኃይል ነው። ስለዚህ ቃላት መነጋገሪያና መግባቢያ ብቻ ሳይሆኑ ኃይል ጭምር ናቸው። ስለዚህ መጠንቀቅ ያስፈልጋልና ቃላት ከልብ ነው የሚወጡት፣ ከትልቁ ልብ ነው የሚወጡት። እና አንዳንዴ ሰምተህ ከሆነ አላቅም እንደው ገሊት እኮ ልቧ ንጹህ ነው አፏ እንጂ ይባላል። ግን ውሸት ነው። እስመም ተረፈ ልብ ይነብባብ። ከመልካም መዝገብ መልካም ነገር ነው የሚወጣው። ለምሳሌ መጸዳጃ ቤት ብታይ ሴራሚኩ ምኑ ከውጭ ያምራል፣ ከውስጥ ግን ቆሻሻ ተሸክሟል። ስለዚህ ያ ቆሻሻ በዛ ውስጥ ይወጣል ማለት ነው። ስለዚህ ሰው ልብ ውስጥ ያለው ነው በቃል ደረጃ የሚወልደው። ክፉ መዝገብ ክፉ ነገር ነው የሚያወጣው አይነት ነው። ስለዚህ ቃላችን የምናችን ውጤት ነው ማለት ነው። የሐሳባችን ውጤት ነው። ቃላችን ቋንቋችን ነው ማለት ነው። ስለዚህ ኤነርጂ ብለን እንናገራለን። እንደውም ስለዚህ ነገር በጣም የተናገረው ሰሎሞን ነው እና እኔ ሰሎሞንን ምሳሌዎች በጣም እወዳለሁና አነባቸዋለሁ ጊዜ ሳገኝ። ምን ይላል? ምሳሌ 12:18 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላል፣ የጠቢባን ምላስ ግን ጤና ነው ይላል። ስለዚህ ሰይፍ የሆነና ጤና የሆነ አንደበት አለ ነው። ኤነርጂውን በምን ላስረዳ መሰለ? ለምሳሌ አንድ ሰው አይበለውና መጥፎ ነገር ተናገረ፣ ዝም ብለው ሄድክ፣ ግን አትረሳው። ኤነርጂው ገብቷል አንተ ውስጥ፣ ያ መጥፎ ኤነርጂ። እንዴት ግን አለኝ ትላለህ። ተኝተህም እኮ ነው። ከዓመታትም በኋላ ትዝ ይልሃል፣ እንዴት ሊሰድበኝ ይቻለ? እሱ እኮ ተናግሮ ሄዷል፣ ቃሉን ወርውሮ ኤነርጂውን አስቀምጦ። ያ ገብቶ ግን አንተን ይላል፣ ወይኔ ትላለህ። ስለዚህ ምን ያህል ከባድ ነው፣ እንደ ሰይፍ ነውና የጠቢባን ምላስ ግን ጤና ነው ይላል። ምክንያቱም የሚናገሩት ነገር ሄዶ የሚፈውስ ነው፣ የሚያሳምም አይደለም። በብዙ ስድቦች፣ ትችቶች የሞላ አይደለም። ጀስት እንደ መድኃኒት በለው እና በጣም እና እንደውም ምን ይላል? ፈዋሽ ምላስ የህይወት ዛፍ ነው ይላል። ትሪ ኦፍ ላይፍ አድርጓታል። እንደውም ምሳሌ 15:4 ፈዋሽ ምላስ የህይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል ይላል። አንድ ነገር ለምሳሌ በሚያስደነግጡ ዜናዎች ጭንቀት ይመጣል እኮ፣ ኢሚዩን ሲስተም ይዳከማል አይደል? ለምሳሌ በምዕራቡ ዓለም ደስ የማይለኝ ነገር ታማሚዎች ይመጣሉ። ታማሚዎች ሲመጡ ልትሞት ይሄን ያህል ቀን ቀርቷል ይሉታል። ምን አይነት ሰባሪ ቃል እንደሆነ። ሰውየው ሞተ ያን ሰዓት። አዎ ሰው ነው ይደነግጣል። ከባድ ነው፣ ኤነርጂ እኮ ነው። እና ምንናገረውን ነገር ስንት ሰው ገሎ ይሆን? በጣም በእግዚአብሔር ዘንድ ያስጠይቀናል። አሁን ገደለ ገል የሚባል ተኩሶ አጠፋው ነው፣ ግን በሰው ነገር የሞቱ ሰዎች አሉ እና ሰውየው ይጠየቃል ነው፣ መልስ መስጠቱ አይቀርም ነው ለአምላክ። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው ይላል ምሳሌ 16:4። ይሄ ሁሉ ምንድን ነው? ጥሩ ቃል ያለው ኃይልና ክፉ ቃል ያለው ኃይል ነው። በቃ ኃይል ሶል አባውት ኤነርጂ ወሳኝ ጉዳይ ነው። ስለዚህ የልብ ኃይል አለ፣ ፓወር ኦፍ ቶትስ ኤነርጂ ነው። የቃል ኃይል አለ፣ ኤነርጂ ነው። ሶስተኛው ኃይል ደግሞ የስትንፋስ ኃይል ነው።
እፍ አለበት ይላል በአፍንጫው አይደለ? ሰውም ሕያው ነፍስ ያለ ሆነ ይላል። እኔ ዝም ብዬ ሳስብ አፍንጫ ይገርመኛል። የሕይወት እስትንፋስን የተቀበለ አፍንጫህን ዝም ብለህ አስበው። መጥፎ ነገር መጥፎ ሽታ ማይስማማው እሱ ብቻ ነው። ዓይንህ ለምሳሌ መጥፎም ያያል በጎም ያያል አይደል? ወደ መጥፎ ልታይበት ትችላለህ፣ ማይረባ ነገር በጎም ልታይበት ትችላለህ፣ ይስማማዋል። ጆሮ ሐሜት ልሰማ ትችላለህ፣ መልካም ሙገሳም ውዳሴም ሊሰማ ይችላል፣ ደስ እያለው ያው እስቲ ቀጥል ሐሜቱን እያለ ማለት መጥፎ ነገር። አፍህም ስትበላ መራር፣ አንዳንዴ መረር ያለ አንዳንዴ ጣፈጥ ያለ ነገር ትፈልጋለህ። ሐሜትም ታስገባለህ ታስወጣለህ። አፍንጫ ግን ለክፉ ጠረን ዝግ ነው። መጥፎ ነገር መልካም መዓዛ ብቻ የሚስማማው አካል ነው። በዚህ ውስጥ ነው ሕይወት እስትንፋስ የገባው። ስለዚህ ይሄ ኃይል ቀላል አይደለም፣ የእስትንፋስ ኃይል ነው። አብዛኛው ሰው ይሄ ግንዛቤ አለው ብያለሁ፣ ግን በጣም ትልቅ ኃይል ነው እግዚአብሔር እስትንፋሳችን ላይ ሰጠን። ለምሳሌ ውሃ ቅርበህ እኮ ጸሎት አድርገህ እፍ ብለህ ስትጠጣው እኮ ይፈውሳል። ከአንተ የወጣ እስትንፋስ እኮ ነው። እንዴ ዝም ብሎ ፊዚካል የሆነ ነገር እኮ አይደለም። እያንዳንዳችን እኮ ይህን ረቂቅ እስትንፋስ እኮ ለአዳም አባታችን ተሰጥቶት እኮ ተቀብለነዋል፣ ይዘነዋል እኮ። ስለዚህ ስተነፍስ ትንፋሽ ውስጥ ሁሉ ምን እንዳለ ምን አይነት ኃይል እንዳለ መረዳት ያስፈልጋል። ምሳሌ በቁጥር ላስቀምጥልህ ዝም ብዬ። ኦክሲጅን ትተነፍሳለህ፣ ካርቦን ዳይኦክሳይድ ታወጣለህ። ፓተርኑን ነጋገር። ኦክሲጅን ፕሮቶኑ 8 ነው፣ ኤሌክትሮኑ 8 ነው፣ ኒውትሮኑ 8 ነው። 8 ነው ኮዱ፣ ታስገባዋለህ። ካርቦን ዳይኦክሳይድ ግን ፕሮቶኑ 6 ነው፣ ኒውትሮኑ 6 ነው፣ ኤሌክትሮኑ 6 ነው። 6 ትሪፕል 6 ነው፣ ትሪፕል 8 ነው። ኦኬ። ስለዚህ ህይወት ማስገባ ከሆነና ሌላውን አቃጥዬ ማወጣ ከሆነ በእያንዳንዱ እስትንፋሴ ውስጥ ሳስገባና ሳስወጣ ምን አይነት ኃይል ይመላለሳል የሚለው ማወቅ ያስፈልጋል ማለት ነው። በጣም አሁን ለምሳሌ በክህነት አሰጣጥ ላይ እፍ ይሰጣሉ። እስትንፋስ ትልቅ ጸጋ ማሳደሪያ ነው። ስለዚህ ሰዎች ምን የሚባል አባባል አለ፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይል። እስትንፋስ እኮ ነው። እና እያንዳንዷ ትንፋሻችን ዋጋ አላት። ቃልን ራሱ የምትሸከመው እሷ ነች አይደለ? እስትንፋስ ናት። እና በእስትንፋስ ኃይል ብሶች አልተጠቀሙም ምለው። እስትንፋስ ኃይልን በኢትዮጵያው ጥበብ በሃ ፊደል ይወከላል። አበገደ ሃ 5ኛ ፊደል ላይ ያለች ቃል ናት ሃ። እሷ ፊደል የእስትንፋስ ናት፣ ኤነርጂ ናት። ለምሳሌ ራሱ እግዚአብሔር አብራም የሚባል ሰው ነበረ። ስሙ አብራም ነው የመጀመሪያ ስሙ። ከዛ ስሙን ለወጠው። ስሙን ሲለውጠው ግን እችን ፊደል ነው የከተተለት። አብርሃም ሳይሆን ከዚህ በኋላ ስም አብርሃም ይሁን አለ። ሃን እስቲ በለው። የብዙዎች አባት ሆነ አብርሃም። በቃ ዓለም እስከ ዓለም ጫፍ ደረሰ። አብርሃም ተመልከት፣ የትም ቦታ አብርሃም አለ። ማንም ያነሰዋል ዓለም እስኪያልፍ ድረስ። እንደገና ደግሞ ሳራ፣ እኛ ሳራ ሶራ እንላለን እንጂ በሂብሪው ትክክለኛው መጠሪያው እዛው ስለሆኑ እነሱ ሳራይ ነው፣ የናት መጨረሻው። እና የን ያወጣና ሃን ይጨምርላታል ነው። ሳራ ሲላት የ90 ዓመት ሴት ማህፀኗ ተከፈተ ነው። እስትንፋስ ነው፣ ኃይል ነው። ይሄን ለተማሪዎቻችን ነው የምናስተምረው። እያንዳንዱ ትንፋሽ ለኃጢአት ሳይሆን ለእግዚአብሔር አገልግሎት ይውላል ነው። ሮዳስ ሲተነፍስ የሚተነፍሰውን ያውቃል ነው። ምን እንደሚያስገባ ምን እንደሚያስወጣ በስትንፋሱ ውስጥ ደግሞ ማን እንደሚከብር ያውቀዋል ነው። ስለዚህ ስትንፋሱ ኃይል ያደርጋል ነው። ካላወቅከው ግን አላወቅከውም ነው። እንደተቆለፈ ትሞታለህ ነው። መጨረሻ እስትንፋስ ይቆማል ነው። እና እነዚህ ሁሉ ኃይሎች ናቸው የሚል ነው። ሌላው መጨረሻ የምናገረው ኃይል መንፈሳዊ የሚባል ደግሞ ኃይል አለ። ኃይል መንፈሳዊ ማለት ተአምራት የማድረግ ኃይል፣ ሙት የማንሳት ኃይል፣ ፍጥረታትን የማዘዝ ኃይል። ኢያሱ ፀሐይን አቆመ፣ ኤልያስ ሰማይን ለጎመ ወዘተርፈ። እነዚህ ነገሮች መንፈሳዊ ኃይሎች ናቸው። በጾም በጸሎት በመንፈሳዊ ህይወት ከፍ በማለት ደረጃው ከፍ ይላል። ባለፈው 10 ስቴፕስ አይተናል አይደል? ከጽማዌ እስከ እሳት እስከ መሆን ደረጃ እና እነዚህ ደረጃዎች በምትወጣበት ሰዓት መጨረሻ ላይ ከኃይል ወደ ኃይል ተአምር ከማድረግ ወደ ማድረግ ከተአምር። ይሄ ደግሞ ኃይል መንፈሳዊ የሚባል ነው። እነዛ በተፈጥሮ የተሰጡ ኃይሎች ናቸው። ይሄ ደግሞ በትሩፋት በመልካም ስራ የምታሰፈው ኃይል ነው። ለምሳሌ ክብሪት ተጫረ እሳት ነው። ጭድ ምናምን ጭራሮ ጋዝ ስትጨምርበት ደግሞ በጣም ይንቦለቦላል ማለት ነው።
በጣም ይንቦለቦላልና ይሄ እንግዲህ ኤነርጂ ብለን ማሰብ እንችላለን። እንደ ኢትዮጵያ ሐሳብ ነው። እንደ ቴስላ ሐሳብ ደግሞ ምንድነው በአጽናፈ ዓለም አጠቃላይ በዩኒቨርስ ውስጥ ያለ ሁሉ አሁንም እንዳየነው የሚታየው ማይታየው ሰውነት በለው ሐሳብ በለው ስሜት በለው ኃይል ነው። በቃ ያየነው እኮ የቃል ኃይል አየን፣ የስትንፋስ ኃይልን አየን፣ የማሰብ ኃይልን አየን፣ የእሳት የነፋስ የውሃ መሬት ኃይለ ዘር ኃይለ ንባብ ኃይለ እንስሳት ሁሉም ኃይል ነው ማለት ነው። ስለዚህ የዩኒቨርስን ሴክሬት ለማወቅ ኃይል እንዳለ ትረዳለ ማለት ነው። ቁልፉ ይሄ ነው። በቃ በርቀትም በግዝፈትም በሚታይም በማይታይም ሁሉም ኃይል ነው። ይሄ ሁሉ ኃይል ነው። ምናየው ኃይል ማወራው ኃይል ነው። እዚህ ውስጥ ያለው ነገር ሁሉ በኃይል የተሞላ ነው። አሁን ወደ ሁለተኛው ደረጃ ይሻገራል። ቫይብሬሽን የሚለው ቃል ማለት ነው። ቲንክ ኢን ተርምስ ኦፍ ኤነርጂ። እዚህ ጋር ጥያቄ ስለመጣልኝ ይቅርታ አቋረጥኩት። ምን አያለው አንዳንድ ጊዜ በእኛ ሀገር በስራ ምን ያለው ብዙ ሰዎች በኔጌቲቭ ኃይል ይታሰራሉ። መተት ሊሆን ይችላል ወይ የሆነ ሰው ሰድቦን ሊሆን ይችላል። መጽሐፍ ቅዱስ ላይ ከሁሉ አጥብቀህ ልብህን ጠብቅ ሕይወት ከዛ ይፈልቃል የሚል ነገር አለ። አሁን አንድ ሰው ክፉ ነገር ቢያደርግብኝ ወይ መተት ሊሆን ይችላል ወይ ድግምት ሊሆን ይችላል ወይ ስድብ ሊሆን ይችላል፣ እንዴት ነው መጠበቅ ያለብኝ? እኔ አሁን እዚህ እየኖርኩኝ ስለምሰማ ነው፣ በጣም ስለሚያስገርመኝ እንዲህ መተት ተደርጎብኝ ትምህርት የተዘጋብኝ ትዳሬ ፈረሰ ታመምኩኝ ጸበል ቦታም ስንሄድ እናያለን። ይሄ ግልጽ ነው፣ በተለይ ለኛ ለኢትዮጵያውያን ማለት ነው። እንዴት ነው ያንን ኔጌቲቭ ኢነርጂ ወደ እኔ እንዳይመጣ መጠበቅ የምችለው? ሺልድ ነው እኮ። ሺልድ ማለት ጋሻ ማለት ነው። ጋሻው ምንድነው? እግዚአብሔር ስም ነው። ብዙ አይነት እኮ ለምሳሌ ጦርነት ከስጋና ከደም ጋር አይደለም ካለ፣ ስለዚህ ከረቂቃኑ ጋር ከሆነ ረቂቅ የመፋለሚያ መሳሪያዎች ሊኖሩ ይገባል ነው ይጠቅሳቸዋል። ይሄንን የእምነት ጫማ እያለ ዝናር እያለ የሚናገራቸው ነገሮች አሉ። እነዛም ፕራክቲስ በማድረግ ነው። ስለዚህ ችግሩን ከመጋፈጥ ከችግሩ በላይ መሄድ ያስፈልጋል። አንዳንዴ አውሮፕላን እኮ ከፍ ሲል ሁሉም ነገር ከሱ በታች ነው። አንዳንዴ ችግሩን መጋፈጥና ችግሩን መምታት ትችላለህ። ከፍ ካልክ ደግሞ ከችግሩ በላይ ሆነ ችግሩን ቁልቁል ታየዋለህ፣ ትንቀዋለህ። ደረጃ ነው ማለት ነው። ስለዚህ ቅድም ያልኩት ነው። ጨለማ ጨለማ ነው። ስታየው ሊያስፈራ ይችላል ለሚፈራው ሰው ማለት ነው። ጨለማ ዳርክነስ ነው። ኦኬ ዳርክነስ ከሆነ ሰው ምንድን ነው ምን ላድርግ ያልኩ ቅድም ለዛ ነው እኮ ብትረግመው ጨለማ ጨለማነቱን አይለቅም። ስለዚህ መብራት ማብራት ነው ያለብን። መብራት ሲበራ ጨለማ የለም ነው። ለምሳሌ ወይ እግዚአብሔር ጠብቆኛል ወይ መልካም ነገር እያልኩኝ ብርሃኔን በእኔ ውስጥ ማብዛት ነው። ብዙ ጠባቂዎች አሉን። አሁን እኮ እንግዲህ አንድ ሰው እንደዚህ ካለ የኃይል ሰራዊቱን መጀመሪያ እንትን ያስፈልገዋል መመደብ። አሁን ቅድም የጨለማዎቹን ዘረዘርክልኝ። ላይት ፎርስስ ምንድን ናቸው? እነዛን እኮ ማወቅ አለባ። ብርሃን ከሆነ እግዚአብሔር ስም ብርሃን ነው አይደለ? ስሙን መያዝ ስሙን መናገር ኃይል ነው እኮ። ሁሉም ነገር በስሙ ይሄዳል፣ አቅም የለውም ነው። ለምሳሌ እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ኤንጅልስ አሉ የሚራዱክ። ይህንን አንጠቀምም። ሲጀመር ባለን እንኳን መጠቀም ምንችሎች አይደለን። በሚታየው እንኳን የማይታየው ለምሳሌ ቅድም እንዳልከው ነው። በመላእክት ዓለም አሁን በጥንታዊ እውቀት አሁን ለምሳሌ ሶሎሞን ክፉ መናፍስቶችን አይቷቸዋል ይላል። ቁጥራቸውም 72 ነው ይላል። በጣም መጥፎ ስራ የሚሰሩ ምን ስራ እንደሚሰሩ ዘኪው ሶሎሞን ስታነበው ምድር እንዴት እንደሚያተራምሷትና አሁን የጠቀስከውን ክፉ ነገር ወይም የጨለማውን አሰራር ምድር ላይ እንትን እንደሚሉ ይታወቃል። አሁን ሰዎች ሁልጊዜ ክፉን ቶሎ ያውቃሉ፣ ደጎቹን አያውቁም ነው። አሁን ለምሳሌ የሆነ መጥፎ ዜና የሚታየው ግን በጎ ዜና ሰው አያዩ። ይሄ ነው ማለት። በዛው ደግሞ ትይዩ ቅዱሳን መላእክት አሉ። እነዛ ክፉዎቹን ምትመታባቸው ማለት ነው። ኤንጅልስ አሉ። ሰዎቹ ክፉዎቹን ያውቋቸዋል፣ ደጎቹን ግን አያውቋቸውም። እነዛም ቁጥራቸው 72 ናቸው። የእግዚአብሔርን ስም ተሸክመዋል። ሰዎችን እንዲራዱ የተሰጡ ናቸው። እያንዳንዱ ኤንጅልስ ደግሞ የራሱ የሆነ ስራ ያለው ነው። በቃ ለምሳሌ ገብርኤል የማብሰር ከሆነ ተውቦ ምረት ለሚካኤል የመራራት ነው። ሩፋኤል የፈውስ ነው። ሁሉም የራሱ አለውና ማወቅ ያስፈልጋል። ጥበብን የሚሰጥ መልአክ አለ። ለምሳሌ ተሰጠው ጸጋ ማለት ነው። ከብርሃን ጋር የተያያዘ ደግሞ አለ። ብዙ ናቸው እኮ በጣም እኮ እግዚአብሔር ሰራዊት እኮ። ኤልሳ ምን ይላል? የሶሪያ ወታደሮች ከበቡ ዙሪያውን። አሁን እንዳልከው አይነት ነው።
እና ደቀ መዝሙሩ አይቶ ፈራ፣ ተከበናል፣ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ይለዋል። ስለዚህ ሰዎች የሚበልጡትን አያውቁምና ግራ ሲገባው ነው አይኑን ክፈትለት አለ። አይኑ ሲከፈት የእሳት ሰረገላ በዙሪያው ተከቧል ነው። ሰው ይሄን ካየ ይሄን ካወቅ ምን ሊያስፈራ ይችላል? ምን ሊያስደነግጥ ይችላል? ስለዚህ መጥፎ በጣም ትንሽ ነው፣ በጣም ኢምንት ነው። ግን ሲታይ እንደ ጨለማ ወይም እንደ ተገዘፈ ተራራ አስፈሪ መስሎ ይታያል። ልክ የሆነ ህንፃ ነው። በፕሌን ከፍ ብለህ ስታየው ግን በጣም ትንሽ ነገር ነው። እና ምንድነው ይሄ ሁሉ ነገር? ሰዎች ይሄን ማወቅ ያስፈልጋቸዋል። በምን አይነት ኤነርጂ ፊልድ ውስጥ እንዳሉ መረዳት ያስፈልጋቸዋል። ሁሉም ነገር እኮ ኃይል ነው። ስለዚህ ከመጥፎ ኃይል ለመጠበቅ ቅዱሱን ኃይል መያዝ ነው። ሌላ ምን ነገር አለብህ? ስለዚህ ጦርነት ደግሞ ከስጋና ከደም ጋር ካልሆነ ኦኬ፣ ስጋና ደም ከሆነ ጋሻ፣ ጦር ምናምን መሳሪያዎች፣ የጦር መሳሪያ ረቂቅ ነገር ትይዛለህ ነው። ይሄ ነው። ሁለተኛው እንግዲህ ንዝረት ነው። ቫይብሬሽን ያለው ቴስላ ይመስላል። ንዝረት ነው። ኦኬ፣ ምንድን ነው ንዝረት? ነው የኃይል እንቅስቃሴ ነው። አሁን ስለ ኃይል ተረዳን አይደለ? ኃይል ይወዛወዛል፣ ይንቀሳቀሳል ነው። ዝም ብሎ አይቆምም። እንቅስቃሴ ውስጥ ሁሉም ነገር እና እሱ ምሳቤውም አሁንም ሳይንሱም የሚያውቀው ከአተም ጀምሮ እስከ ትልቅ ጋላክሲ ድረስ ሁሉም ነገር በኃይል የተሰራ ነው። በኃይል ከተሰራ ሁሉም እንቅስቃሴ ላይ ነው ማለት ነው። ይሄ ነው ወሳኙ ጉዳይ ነው። እዚህ ላይ ነው እንግዲህ ትንሽ ለማሳየት የሚያስፈልገው። ስለዚህ ያ ንዝረቱ በንክኪ ልሰማው ይችላል። ድም ሲል እዚህ ጋር ትሰማዋለህ። አንዳንዴ ደግሞ በድምፅ ደረጃ ልሰማው ትችላለህ። አቅምም ካልፈቀደ ላሰማው ትችላለህ፣ እንደ መጠን ማለት ነው። አይንም ያይበት ደረጃ አለ አይደለ? አንተ ስላላየ ከዛ በኋላ የለም አትልም። ስፔክትረሙን ብቻ ነው የምታየው። ጆሮህም የሚሰማበት ሀርትዝ አለ። ከዛ ውጭ ካልሰማ የለም ልትል አትችልም። ያንተ ጆሮ ነው የተመጠነው። ስለዚህ በኳንተም ደረጃ እኮ ሶሊድ የምንላቸው ነገሮች ሁሉ እኮ የሚርገበገቡ እንደ ፓርቲክልስ ናቸው። ቅንጣቶች ናቸው። ሁሉም ኃይል ተመልተዋል። ኢቭን ቅድም አልኩ እኮ ልብህ፣ ቃልህ፣ እስትንፋስህ፣ ስሜት ሁሉ ኃይል ነው። ኃይል ካለ ደግሞ እንቅስቃሴ ነው። የቆመ ነገር የለም ነው። በቃ እግዚአብሔር እኮ በድን አላረጋትም። ዓለምን ፈጥሮ እንቅስቃሴ ላይ ናት። ሕይወት አላት ነው። ሰማይ ስማ ምድር አድምጪ እኮ ነው የምትለው እኮ እንጂ ዝም ብሎ ግዑዝ ነገር አይደለም። ሁሉም ነገር ላይፍ አለው ነው። ይብዛም ይነስም፣ ጥቃቅንም ሆነ ግዙፋን። ለምሳሌ እንኳን ተው ደስታ እኮ ከፍተኛ ንዝረት ነው የሚያመጣው አይደል? አንዳንዴ ደስታ ታወቀሃል እኮ ንዝረቱ። ጥርጥር፣ ንዴት፣ ብስጭት፣ ድንጋጤ፣ ይሄ ደግሞ ዝቅ ያለ ንዝረት እኮ ነው የሚያመጣብህ። ልቡ ፈሰሰ በለ። በቃ ለምሳሌ ጴጥሮስን ተመልከተው የሄደበት ጌታ ሆይ ወደ አንተ ልምጣ፣ ተመልከት ና። ልክ ነፋስ ሲመጣ ደግሞ ተጠራጠረ ይላል፣ መስጠም ጀመረ ነው። አየህ እንትንህን ታውቀዋለህ ማለት ነው። ስለዚህ ንዴት፣ ብስጭት፣ ድንጋጤ ሪዛልቱ በጣም 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 ደካማ ነገር ነው። ኃይልህን ያደክመዋል። ለዚህ ነው ቅድም ሰዎች እንዲህ አይነት በሽታ ይዘዋል ሲሏቸው በቃ ያን ሰዓት ይሄ ነው በጣም ጠብቅ፣ ልብህን አጥብቀ ጠብቅ የተባለው እዚህ ላይ ነው። የህይወት መውጫ ናት። አሁን በጣም ወሳኝ ነገር ነው የምናገረው። ለምሳሌ ወራጅ ውሃ አለ፣ ይፈሳል። እንዳይፈስ ግን አሸዋው፣ ጠጠሩ ምናምን ይገድበዋል። አሁን የምልህ ነገሮች አሸዋና ጠጠር ናቸው። ይሄ ኃይልህ ከፍ ብሎ እንዳይወጣ አሸዋ ሆኖ ጠጠር ሆኖ ምን ሆኖ ያዳክማል። ስለዚህ ጥርጣሬ፣ ብስጭት፣ ንዴት፣ ቁጣ ሁሉ ይገለዋል። መጀመሪያ አንተን ነው የሚገሉ ቀድመው ሌላውን እንትን ከማለታቸው በፊት። ስለዚህ ሁሉም ነገር ንዝረት ነው። ለምሳሌ በገና ደርድረው የዜማ ቃና አይሰጥህም እንዴ? በአየር ላይ ያለ ንዝረት ነው። በእኛ እኮ አትሪኮን እንለዋለን። አትሪኮን የሚባል የኢትዮጵያዊ ቋንቋ እንትን አለ፣ በፊደል አ የሚወከል አለ። እንደገና ውሃ ላይ ደግሞ ጠጠር ጣል። ጠጠር ስጥል ምንድነው? ሞገድ አይፈጥርም፣ ንዝረት ክብ አይፈጥርም። በፊደል ማይ የሚገለጽ ነው። ድምፅ ይፈጠራል። ለምሳሌ አይደል በቮካል ኮርድ በንዝረት አይደል እንዴ? በቃ ይሄ እኮ ነው። በድምፅ አውታራችን ንዝረት ነው ድምፅ የሚመጣው። ስለዚህ አንዳንዴ ንዝረቱ ራሱ ኃይል ይሆናል። ኃይል ደግሞ ንዝረት ሆኖ ይንቀሳቀሳል ማለት ነው። ስለዚህ ሮዳስ የሚናገረው ቃል ኃይል ነው፣ እንቅስቃሴም ነው። አሁን ይሄን መርሃ ግብር በሚያዳምጡት ሰዎች ገብቶ ስራ ይሰራል። የትም የምድር ጫፍ ቢሆን የትም በቃ አለቀ፣ ስራ ይሰራል። ስለዚህ ለዚህ ነው አንድ መልእክት ስታዳምጥ ወይ መጥፎ ነገር ያድርብሃል
ወይ በጎ ነገር ያድርብሃል። መሀል ላይ ብሎ የለም። በጣም አደገኛው ያ ነው። አሁን ይህንን ንዝረት ካየን ወደ ፍሪኩዌንሲ እንምጣ ነው። በቃ ቀለል ባለ መልኩ ለማስረዳት ነው። ፍሪኩዌንሲ ዝውተራ እንደማለት ድግግሞሽ የምንለው ነገር ሐሳብ ነው። እንግዲህ የንዝረቱ ፍጥነት አሁን ንዝረቱ እንግዲህ የተለያየ ፍጥነት አለው። ስለዚህ ንዝረቱ በምን ያህል ፍጥነት ተከሰተ ነው ድግግሞሹ። ሌላ ምንም እንትን የለውም እኮ ኃይል አለ። ኃይል ካለ እንቅስቃሴ አለ። ያ እንቅስቃሴ ደግሞ በምን ያህል ፍጥነት ተከሰተ ነው። በጣም ቀለል ባለ መልኩና በድምፅ ውስጥ አለ፣ በብርሃን ውስጥ አለ፣ በኤሌክትሮማግኔቲክ ሞገዶች ውስጥ አለ፣ በሰውነታችን ውስጥ አለ፣ በሐሳባችን ውስጥ አለ፣ በብሬን ዌቫችን በሁሉም ውስጥ አለ ነው። በቃ እግዚአብሔር አሳድሮታል ያንን ኃይል። ስለዚህ ይሄንን በዝውተራ ፍሪኩዌንሲ በሄርትዝ ትለካዋለ ነው። መለኪያም አለው። እንግዲህ እንዴት ነው የሚለካው? በሴኮንድ ምን ያህል ነው የሚነዝረው? ቀለል ያለ ነገር ነው። በሴኮንድ ምን ያህል ይነዝራል ወይም ይሽከረከራል ነው ለመለካት የሚያገለግል ነው። ይህንም ስም የተሰጠው ያው የኤሌክትሮማግኔቲክ ሞገድ መኖሩን ያወቀ አንድ ጀርመናዊ ፊዚክስ ሊቅ ሄንሪክ ሄርትዝ አለና በእርሱ ሰይመውታል። ይሄን እንደውም ላቅርበው ግልጽ እንዲሆን በኋላ የምንናገረው ነገር። ለምሳሌ ሄርትዝ ማለት አንድ ዑደት በሰከንድ ብለህ አስበው። አንድ ሄርትዝ ቀጥሎ ኪሎ ሄርትዝ ይሆናል። ኪሎ ሄርትዝ ሲሆን 1000 ዑደቶች በሰከንድ ንዝረቶች አሉ ማለት ነው፣ ሳይክልስ አሉ። ቀጥሎ ሜጋ ሄርትዝ ሲሆን ደግሞ 1 ሚሊየን ጊዜ ሳይክልስ ይኖረዋል። ጊጋ ሄርትዝ ሲሆን ደግሞ 1 ቢሊየን ሳይክልስ በሰከንድ ከበደ ማለት ነው። ስለዚህ ይሄንን የምትለካበት ነው ሄርትዝ የምንለው ነገር ማለት ነው። አሁን እስቲ እነዚህም ፍሪኩዌንሲዎችን በተለያየ መልኩ እንከፋፍላቸው። በድምፅ እንነሳ። ቅድም ድምፅ ብለን የለ በእኛ እነዚህ በድምፅ የሚለኩ ነገሮች በሶስት መልኩ ነው የሚታዩት። አንደኛ አትሪኮን፣ በርፎሪኮን፣ አተርጋውን የሚባል ብዙ ነገሮች ነው በውስጡ ያሉት። ዝሮዋን ቃላት ይባላሉ። ብትን ቃላት ማለት ነው፣ ግን ኤነርጂ የተሸከሙ ቃላት ናቸው። ድምፅ ሆኖ የምትሰማቸው ናቸው። በጆሮ የሚገቡ ነገሮች ናቸው። አትሪኮን፣ አተርጋውን፣ ቦርፎሪኮን። አሁን ምንድን ነው የሰው የመስማት ችሎታ ምንድን ነው? በፍሪኩዌንሲ ደረጃ ካየ ነው ከ20 ሄርትዝ እስከ 20,000 ሄርትዝ ወይም እስከ 20 ኪሎ ሄርትዝ ማለት ይቻላል መስማት ይችላል የሰው ልጅ ጆሮ፣ ፍሪኩዌንሲውን ማለት ነው። እነዛ ምን ያደርጉታል እናያለን። ለምሳሌ ከ20 ሄርትዝ በታች ከባድ ነው። ምናልባት ዝሆኖች እንደ ጥናት አሳንበሬዎች ለመግባቢያ ይጠቀሙታል። ያን ግን የሰው ልጅ ጆሮ ፒናው ምኑ ተቀይሮ መስማት አይችልም። ልክ ከ20 እስከ 50 ንዝረት ይሰማናል። ለምሳሌ ከበሮ ድም 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 ሲል፣ መብረቅ ገገገገ ሲያስገመግም፣ ይህ እንግዲህ መስማት የሚችለው ደረጃ ደረሰ ማለት ነው። ከዛ ከ250 እስከ 4000 ሄርትዝ መካከለኛው ነው። ንግግራችን፣ ዜማ፣ ሚውዚኩ፣ ዜማው፣ እነዚህ ነገሮች በዚህ ልኬት ውስጥ ያሉ ናቸው። በኋላ እናያቸዋለን። ሌላው ደግሞ ከ4000 እስከ 20000 ደግሞ ከባድ ድምፅ፣ ለምሳሌ የተሰበረ መስታወት ኪሽ ሲል ያለ አይደለ? ይሄ አይነት ነው። ከ20000 ሄርትዝ በላይ ግን አንችልም። ግን ለምሳሌ የሌሊት ወፎች ቦታን ለመለየት አይኗ አይም ይባላል። የምትጠቀመው ይሄን ሳውንድ ዌቭ ትራክ አድርጋ ትሄዳለች። ስለዚህ ከ20,000 ሄርትዝ በላይ እንደ ዶልፊን እንደ ሌሊት ወፎች አይነቶች ማድመጥ ይችላሉ። የኛ ግን እቺ ናት ሊሚቴሽኗ። እና አሁን ምንድነው ታዲያ ይሄ ነገር ቢባል እንግዲህ ሰውነታችን ይታወቃል በሚነዝሩ ትሪሊየን ሴሎች የተመላ ነው ማለት ነው። ምን እናደርገው እኮ በጣም ከባዱ ነገር ያ ነው። ስለዚህ ትሪሊየን ድረስ ይባላል ነው። ከዛም ይበልጣል ብዙ በትሪሊየንስ እንቁጠረው ብለን ነው። እና ስለዚህ ምን ያመጣልኛ ላይ ያለው ከባዱ ነገር ብትል ለምሳሌ በኋላ ምናልባት የምናሳየው ነገር ይኖራል። ድምፅ አሸዋ አድርገው ድምፅ ሲያሰሙ ምን ይሆናል? ፓተርን ይፈጥራል። የተለያየ ጂኦሜትሪካል የሆነ ፓተርን ይፈጥራል። ጥሩ። ውሃ ላይም በተመሳሳይ መልኩ ነው፣ ያው የታወቀ ነው። ውሃ ላይ ድምፅ ከፍተውለት ክሪስታል ሲያደርጉት ብዙ አይነት ቅርጽ ሰጥቷል። አንተ 70% ውሃ አይደለህም ወይ ነው። ስለዚህ 70% ውሃ ከሆነ ድምፅ ራሱ ውስጣዊን ማንነትን አፌክት ያደርግብሃል ነው። እና ለምሳሌ የተረጋጉ ድምፆች ብሰማ፣ ተፈጥሯዊ ለስለስ ያለ ነገር ብሰማ
ካል ትረጋጋለህ። በጣም የሚያስጨንቅ ነገር አላርምህም ይብል ሌሊት የሚጮኸውን ተመልከት። ጩኸት የተሞላ ሲሆን ደግሞ ሁለመናህ ይረበሻል ማለት ነው፣ ይረብሻል ማለት ነው። ስለዚህ የድምፅ ፍሪኩዌንሲ በዚህ መልኩ ማየት ትችላለህ በቀላሉ። ስለዚህ ሁሉም ነገር ኃይል ነው። ኃይል ደግሞ እንቅስቃሴ አለ። እንቅስቃሴ ካለ ደግሞ ንዝረት አለ። ንዝረት ካለ ደግሞ ንዝረቱ ፍጥነት አለው፣ ይለካል ነው፣ ይለካል። አዎንታዊ አሉታዊ ነገር ሰውነት ላይ ያሳድራል። ስለዚህ ትንሽ ጸጥ ያለ አካባቢ የሚኖሩ ሰዎች እድሜያቸው ይረዝማል። ዳውንታውን የሚኖሩ ሰዎች ያው እድሜያቸው ብዙ ሊገፋ አይችልም። ምክንያቱም ሴል የሚገሉ ብዙ ድምፆች አሉ የሚመጡና ይረብሿቸዋል። ሌላው ናቹራል ፍሪኩዌንሲስ አሉ፣ የተፈጥሮ ፍሪኩዌንሲስ ናቸው። ለምሳሌ በጣም ከመዝሙራት መጻሕፍት የሰለስቱ ደቂቅ መዝሙር አለና በጣም ሁሌ ስጸልየው ወይም ሳነበው የሚገርመኝ ነው። ምንድነው? ይባርክዎ ሁሉ ግብረ እግዚ ለእግዚአብሔር ይላል። እግዚአብሔር የፈጠራቸው ፍጥረት ሁሉ እግዚአብሔርን ያመሰግኑታል ይላል። በቃ ምስጉን ነው ይላል። እና ምንን ሁሉ ያነሳል? ሳሩን፣ ቅጠሉን፣ አይዋፉን፣ ሁሉም ኢች ኤንድ ኤቭሪቲንግ፣ ፀሐይን፣ ጨረቃን፣ ከዋክብት ሁሉ ያመሰግኑታል ይላል። ኦኬ ምን ማለት ነው ይሄ ነገር? ስለዚህ እያንዳንዱ ህይወት አለው ማለት ነው ካመሰገነ። እዚህ ላይ እኮ መረዳት ያለብን ይሄ ነው። ለምሳሌ በኢዮብ መጽሐፍትን በ38ኛው ምዕራፍ ቁጥር 6 ላይ ይመስለኛል የአጥቢያ ኮከቦች በአንድነት ሲዘምሩ ይላል። ኦኬ ምንድነው ነው? እኛ ከዋክብት ምናምን ሳር ቅጠል ስንል ውርጭ ምናምን ስንል በጋ ሙቀት ስንል ለእኛ እንደዚህ ነው የሚታየን፣ ግን አይደለም፣ እውነታዊ አይደለም። የከዋክብት ዝማሬ የምድር ተፈጥሯዊ ውደትን ስንመለከት አሁን ለምሳሌ ሹማን ሬዞናንስ የሚባል አለ እና ባለፈው እንዳነሳ ነው የምድር የልብ ምት ሀርት ቢት አላት ነው። አርዝ ራሱ 7.83 ሀርትዝ ማለት ነው አላት ፍሪኩዌንሲ የራሷ ኤግዛክትሊ አላት። እንደውም አሁን የሚገርም ሳይንስ ምን አረጋገጠ? ከአልፋ የአንጎል ሞገድ በኋላ ብናየው እንችላለን ጋር ይስማማል ይሄ። ስለዚህ ሪላክስ ያደርጋል። ስለዚህ ሰዎች በባዶ እግራቸው በመንቀሳቀስ ያንን እንትን ያጣጥሙታል ማለት ነው። ኤክሰስ ፕሩቶኑን ያስወግዱታል። ሌላው ውቅያኖሶች ሞገዶች ሁሉ ሀርትዝ አላቸው። ለምሳሌ ከ0.1 እስከ 10 ሀርትዝ የሚደርስ ማለት ነው። ይሄ ደግሞ የሚያረጋጋ ፍሪኩዌንሲ። ውሃው፣ ዝናቡ ሁሉ አእምሮህን ያረጋጋዋል እያለ ሲዘም ስታየውም ስታደምጠውም ማለት ነው። ተፈጥሮ ነው። ወፎች ምሳሌ ከ2 እስከ 8 ኪሎ ሀርትዝ ነው እንትናቸው ጩኸታቸው እና የሚደንቅ የጭንቀት ሆርሞንን ይቀንሳል። እንደውም በአንድ ጥናት ላይ ሲመለከት ሆስፒታል ውስጥ ምን አደረጉ? የተቀረጹ የወፍ ድምፆችን ምናምን ሲሉ የሚገርመው ብዙ ህመምተኞች አገገሙ፣ ሪከቨር ያሉ። በጣም የሚደንቅ እኮ ነው። ተፈጥሮ ድምፅ ምን ያህል ከባድ ነው እና የጭንቀት ሆርሞንን ይቀንሳል። አሁን እኮ ዛፍ ጠፋ እኮ የወፍ ድምፅ አሰማ። እኔ ትንሽ ያለሁበት ግቢ ዛፍ ስላለ ቢያንስ ሰማለሁ። አሁን እኮ ዝም ብለህ ፒሚንቶ ተፈጥሮ ጋር እና እኔ በገዳም ባሉት የምቀነው ይሄ ነው። አንደኛ አንሊሚትድ የሆነ የምድር ኃይልን በባዶ እግር በመሄድ ያገኛሉ። ሁለተኛ ደን ነው፣ ጫካ ነው፣ የወፍ ድምፅ መስማት እና የተረጋጉ ናቸው፣ ጭንቀት የሌለባቸው ናቸው። ስትመለከታቸው ድምፁ ራሱ ገብቶ ይህን ስራ ነው የሚሰራው ነው። ጫካ ውስጥ ለምሳሌ ስትሄድ ቅጠሉ ራሱ እኮ ቫልዩ አለው አይደል? ሲል ደም ግፊት ሁሉ የሚቀንስ ልብህን የሚያስተካከል ነው። ለምሳሌ ቤተክርስቲያን ስትሄድ ገና ድምፅ ነው የምትሰማው ከላይ ኢማጂን። ቁጭ ብዬ ሳደምጠው ራሱ ይገርመኛል። ዲዛይን ነው አይደለ? በደንብ ይሰማል። ሻኩራው በድምፅም በመዓዛም በእይታም ነው። ሆን ተብሎ ነው የተደረገው። ግን አዎ ብዙ ምሳሌ አለው፣ ምሳሌነት ጭምራለሁ። ግን ዝም ብለህ ስታየው ድምፁ ራሱ የሚሰጥህን ማረጋጋት። ጸናጽሉ ሿ ሲል ጆሮ ጋር ተጠግተው ኃይልህን ነው ቡስት የሚያደርገው።